እግዚአብሔርን ከልቤ አመሰግናለሁ። በዚህ ሁኔታ እንድንገናኝ የእግዚአብሔር በጎ ፈቃዱ ስለሆነ አምላኬን አከብረዋለሁ። መጋቢ ዮሐንስ ባሰና የወላይታ ሶዶ ስታዲየም ቃለ ሕይወት ቤተክርስቲያን መጋቢ፣ የእግዚአብሔር ሕዝብ የጋራ አገልጋይ የእናንተው ነኝ። እግዚአብሔር ወደዚህ አስደናቂ በዓል ስላደረሰን ክብር ለጌታ ይሁን። ቅዱስና ዘላለማዊ ሆንክ በሰማይ ዙፋን ላይ ማንም ሊቀርበው በማይችል ብርሃን ውስጥ ያለ የዘላለም አምላካችን እግዚአብሔር አባታችን ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስላደረክልን በጎ ነገር ሁሉ እናከብራለን። በምትወደው በአንድያ ልጅ በኢየሱስ ክርስቶስ ላይ ጨክነህበት ለዓለም ሕዝብ ስለራራህላቸው ለእኔና ለወገኖቼም ሁሉ ጌታ ሆይ ምሕረትና ቸርነት ስለበዛልን ስለ ምሕረት ስለ ቸርነት ስለ ሉዓላዊነት ስለ አባታዊ ፍቅር ከልባችን እናመሰግናለን። ስም ይብሩክ ይሁን። አምላካችን ሆይ ጌታችንን ኢየሱስ ክርስቶስን በሕማማቱ ሳምንት በመከራው በስቃዩ በእንግልቱ ሁሉ አይተናል። በስጋ ባናየውም በመንፈስ ከሱ ጋር አብረን ተሰቃይተናል። አሁን ደግሞ ጌታ ሆይ ለትንሣኤ የተዘጋጀንበት ዕለት ነው። ጌታ ኢየሱስ እንደተሰቃየ እንደተገረፈ በክርስቶስ ፊልም ላይ በጂሰስ ፊልም ላይ እንዳየነው እንደተሰቃየ አልቀረም። ኢየሱስ ተነስቷል። የተነሳው ኢየሱስ ለእኛም ደግሞ ትንሣኤ ይሰጠናል። ክብር ላንተ ይሁን። አምላኬ ሆይ ስለዚህ ጊዜና በምድራችን ላይ ስለወደቀው ስለ ኮሮና ቫይረስም ጭምር እጸልያለሁ። ምሕረት ይውረድልን፣ ምሕረት ይውረድልን። መናገር ሳይገባን የተናገርነው፣ መናገር ሲገባን ያልተናገርነው፣ ማድረግ ሲገባን ያላደረግነው፣ ማድረግ ሳይገባን ያደረግነው፣ አምላካችን መፍረድ ሲገባን መልካም ፍርድ ያልሰጠነው ሁሉ በኢየሱስ ስም በምሕረት ይታሰብ። ይቅር በለን፣ ማረን፣ ፈውሰን፣ አድነን። ፈቃዴ በሆነ ጊዜ ይህንን ደግሞ ከምድራችን ከዓለማችን ላይ አንሳ። ይሄ እየደረሰብን ያለው ነገር ሁለት ነገር እያሳየ እንደሚሄድ እኔ አምናለሁ። እግዚአብሔር ሆይ ሰው የራሱን ልክ እንዲያውቅ እያደረገ ነው። ቀጥሎ የእግዚአብሔርንም የአምላካችን ያንተን ልክ እያሳየ ነው። አንተ እንዲሆን የፈለከው ነገር እስኪሆን ድረስ ሕዝብህን ሸፍን፣ ሕዝብህን ጠብቅ፣ ሕዝብህን ደብቅ። ለአገራችን፣ ለምድራችን፣ ለሕዝባችን ሰላም ይውረድልን። አመሰግናለሁ ስለሰማኝ በኢየሱስ ክርስቶስ ጌታ ስም። እንኳን ለ2012 ዓመተ ምህረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ እላለሁ። የክርስቶስ ትንሣኤ ለክርስቲያኖች ትልቅ ፋይዳ አለው። መጽሐፍ ቅዱስ እንደሚነግረን ክርስቶስ ተነሳ የሚለው ብቻ ሳይሆን የክርስቶስ ትንሣኤ ለክርስቲያኖች ምንድን ነው፣ ምን ትርጉም አለው የሚለውን ማሰቡ ተገቢ እንደሆነ ላሳስብ እወዳለሁ። ያለንበት ጊዜ የኮቪድ-19 ኮሮና ቫይረስ እንደ አቶሚክ ቦምብ ሕዝብን እያስፈራ እያሳዘነና እያስጨነቀ ባለበት በአሁኑ ጊዜ የክርስቶስን ትንሣኤ ማክበር ለእኛ ትልቅ የተስፋ መልእክቶችን በልባችን ይጭራል። እጅግ የተከበረና የተባረከ በዓል ነው ብለን ማሰብ እንችላለን። የጌታችን የኢየሱስ ክርስቶስ ትንሣኤ ያስገኘው አመርቂ ውጤትና በረከት የሚከተለው ነው። በረከት ያለበት መልካም ውጤት ያለበት ነገር ሁሉ ትልቅ ቫልዩ አለው። ሁሉም ማሰብ የሚገባው እንደሆነ አምናለሁ። ምንድነው የክርስቶስ ትንሣኤ ለእኛ ምንድነው የሚያስተላልፍልን መልእክት ብለን ብንል የሚከተሉት ነጥቦችን እናያለን። አንደኛው ኢየሱስ የሕያው እግዚአብሔር ልጅ መሆኑን ያረጋግጣል። ኢየሱስ የእግዚአብሔር ልጅ መሆኑን ማመን የከበደባቸው አይሁዶች ነበሩ። የእግዚአብሔር ልጅ ነኝ ብሏል ብለው
የመክሰሻ ነጥብ ከያዙት አንዱ ይሄ ነበር። ግን በማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ ጌታ ኢየሱስ በተሰቀለ ጊዜ በመቃብሩ ይቅርታ በመስቀሉ ፊት ያስጠብቅ የነበረው መቶ አለቃ ይህ በእውነት የእግዚአብሔር ልጅ ነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ባይበልጥ የተረጋገጠው በትንሣኤው ነው። ሌላውና ሁለተኛው ትልቁ ፋይዳ የእግዚአብሔር ቃል የማይለወጥና የማይሻር ዘላለማዊ እውነት መሆኑ የተረጋገጠው በትንሣኤው ነው። ይህንንም ለማለት የምንችለው በመዝሙረ ዳዊት ምዕራፍ 16 ቁጥር 10 እና ምዕራፍ 110 ቁጥር 1 ላይ ሁለት አስገራሚ ሐሳቦችን እናገኛለን። ጌታ ኢየሱስ ሳይወለድ በፊት ማለት ነው። ሳይወለድ በፊት ስለሱ የተነገረ የትንቢት ቃል እንዲህ ይላል፣ ነፍስህን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም ይላል። ቀጣዩ ቃል እግዚአብሔር ጌታዬን ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው የሚሉ ቃሎችን እናገኛለን። እነዚህን ቃሎች ስንመለከት ሳይወለድ በፊት የተነገሩ የትንቢት ቃሎች ተፈጻሚነትን ያገኙት በኢየሱስ ትንሣኤ ነው። ጌታ ኢየሱስ መነሳቱን የሚያረጋግጥ ነው ትንሣኤው። ጌታ ኢየሱስ ከሞት ባይነሳ ኖሮ በብሉይ ኪዳንም ሆነ በአዲስ ኪዳን የተጻፉ ቃሎች በሙሉ ዋጋ ያጡ ነበር። በአንዳንዶችም ዘንድ በብዙዎች ዘንድ ውሸት ይባሉ ነበር። ጌታ ኢየሱስ መነሳቱ ግን ቃሉ እውነት መሆኑን ያረጋግጣል። የእግዚአብሔር ቃል ዛሬም ለግለሰብ፣ ለቤተሰብ፣ ለቤተ ክርስቲያንም ሆነ ለአገር በአንድ መንገድ ሆነ በሌላ የተነገረ ወይም የተነገሩ የተስፋ ቃሎች ሁሉ ይፈጸማሉ፣ ተፈጽመዋል፣ ይፈጸማሉ። ስለዚህ እያንዳንዳችን በእግዚአብሔር ቃል ላይ ተስፋ ማድረግ አለብን። ለምን? የዘላለም እውነት ነውና። ቃሉ ዳግም ልደትን ያገኘንበት ወላጅ አባታችን ነው። የእግዚአብሔር ቃል በየዕለቱ መንፈሳዊ ሕይወታችንን የሚሰራ መሳሪያ ነው። የእግዚአብሔር ቃል ወደ ሰማይ ለምናደርገው ረዥሙ ጉዟችን አቅጣጫ የሚያሳይ ኮምፓስ ነው። ቃሉ በእጃችን ስለገባ፣ በአእምሯችን ስለተቀመጠ፣ በልባችን ስለተቀመጠ ደስ ይበለን። ክብር ለጌታ ይሁን። ሌላውና ቀጣዩ የጌታ ኢየሱስ ክርስቶስ ትንሣኤ የሚሰጠን ትርጉም ወደፊት የማይቀረው የእግዚአብሔር ፍርድ እውነት የመሆኑ ማስረጃ ነው። ወደፊት ፍርድ አለ። ሰው ሁሉ ሊያውቀው ይገባል። እያንዳንዱን ሰው የሚጠብቅ ፍርድ አለ። መጽሐፍ ቅዱስ እንዲህ ይላል በሐዋርያት ሥራ ምዕራፍ 10 ቁጥር 31 ላይ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ይፈርዳል ይላል። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ዛሬ ሰዎች በሰዎች ላይ ይፈርዳሉ፣ ይተቻሉ፣ ይነቅፋሉ። ብዙዎች በብዙዎች ላይ ይፈርዳሉ። ነገር ግን ምንም አትፍሩ፣ አንፍራ፣ አልፍራ እላለሁ። የፍርድ ስልጣን ያለው በኢየሱስ እጅ ነው። የእያንዳንዱን ማንነት የእያንዳንዱን ተግባር የሚያውቅ ጌታ የፍርድ ስልጣን የተሰጠው እርሱ ነው። ወንድሞችና እህቶች፣ አባቶችና እናቶች እነን የምታዳምጡ ፍርድ አለ የሚለውን እወቁ። ስንናገር፣ ስናደርግ፣ የትኛውን እንቅስቃሴ ስናደርግ ወደፊት ፍርድ አለ ብለን ተጠንቅቀን መስራት ይኖርብናል። ፍርዱ ደግሞ የተሰጠው በኢየሱስ እጅ ነው ወይም ለኢየሱስ ነው። አያስደንቃችሁም? በሰው እጅ ቢሆን ኖሮ፣ በመላእክት እጅ ቢሆን ኖሮ፣ በሌላ እጅ ቢሆን
በደለኛውን ጻድቁንም ሁሉ አንድ ላይ ይፈርዳል። ጌታ ኢየሱስ ግን ለእያንዳንዱ እንደየስራው የሚፈርድ ስለሆነ ሁልጊዜ ደስተኞች ልንሆን ይገባናል። በጣም የሚገርም አንድ ቃል ላነብ እወዳለሁ ከመጽሐፍ ቅዱስ። ፍርድ መኖሩን ብዙ ሰዎች አያውቁም። ባለማወቃቸው በድፍረት ክፉ ነገር ሲያደርጉ ቅር ሳይላቸው ነው የሚያደርጉት። መጽሐፈ መክብብ ላይ አንድ የሚገርምና የሚያሳስበን ቃል አለ። ምዕራፍ 8 መጽሐፈ መክብብ ቁጥር 19 እስከ 13 ባለው ክፍል እንዲህ ይላል። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከረ። ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። ለኃጥእ ግን ደህንነት የለውም፣ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም ይላል። አንዳንድ ጊዜ ክፉ አድርገው ሲያበቁ ምንም ፍርድ ስለማይደርስባቸው ውለው ያድራሉ፣ አድረው ይውላሉ፣ ደግሞ የከርሞ ሰው ይሆናሉ። ስለዚህ ከትናንት በስቲያ ባለፈው ጊዜ ክፉ ሰርቼ ምን ሆነብኝ አሁንም ምንም አይሆንም ብለው ልባቸው ክፋትን ለማድረግ ይጠነክራል። ይሁን እንጂ ፍርድ አለ። ቅዱሳን ወገኖች ፍርድ አለ። ጌታን የማታምኑ ሰዎች ስሙ፣ በትህትና እናገራለሁ። ፍርድ አለ። እያንዳንዱ ስለ ራሱ መልስ የሚሰጥበት ቀን አለ። ሌላውና አራተኛው የክርስቶስ ትንሣኤ ፋይዳው ምንድን ነው ለሚለው፣ አራተኛው ለእኛ የሚኖረን የወደፊት ትንሣኤ የማይቀር መሆኑን ያረጋግጣል። ሃሌሉያ! ይህንን ቃል ስናገር ታላቅ ደስታ እየተሰማኝ ነው። ትንሣኤ አለን። ጌታ ኢየሱስ እንደተነሳ እኔና እናንተም እንነሳለን። ሁላችንም እንዴት እንደምንሞት አናውቅም። በምን አይነት ሁኔታ ወይ በምን አይነት መልክ እንደምንሞት አናውቅም። ምን ጊዜ እንደምንሞት አናውቅም። ነገር ግን መሞቱ አይቀርም። ለአንድ ነገር እርግጠኞች እንሆናለን። ትንሣኤ አለ። እንደ ሞትን አፈር ውስጥ ሆነን ለዘላለም አንኖርም። ትንሣኤ አለ። ትንሣኤ ስላላችሁ ደስ ይበላችሁ። ሌላውና አምስተኛው ለክርስቲያናዊ ሕይወት ኑሮና አገልግሎት ኃይልና ድፍረት ይሰጣል። የክርስቶስ ትንሣኤ ሐዋርያት የኢየሱስ ክርስቶስን ወንጌል በሚሰብኩበት ጊዜ ብዙ ተቃዋሚዎች ተነስተው በብዙ መንገድ አስቸግረው ነበር። ይሁን እንጂ ሕይወታቸው እየበረታ እየጠነከረ ለምስክርነት ኃይል እየተሰጣቸው እየበረቱ ቤተክርስቲያን እየተስፋፋ ሄደ። ለዚህ ዋናውና ትልቁ ድፍረት ሰጪው ትንሣኤ መኖሩ ነው። ውድ የተከበራችሁ ወገኖች ታውቃላችሁ፣ በጥንት ቤተክርስቲያን ምን ያህል ስቃይ ፍዳ ህዝቡ እንዳየ የሚታወቅ ነው። ግን ያንን ሁሉ በደስታ እየተቀበሉ የተቋቋሙትና ተጋፍጠው ያለፉት ትንሣኤ መኖራቸውን ስለሚያምኑ ነው። ትንሣኤ የወንጌል ልብ ነው። ለወንጌል ስራ ማዕከል ነው። ለቤተ ክርስቲያን መስፋፋት ምክንያት ነው። የእግዚአብሔርን ፈቃድ ለመፈጸምና ለማስከበር የምንችለው የትንሣኤ ኃይል በውስጣችንና በእኛ አማካይነት ሲሰራ ብቻ ነው እንጂ በራሳችን ብርታትና ብቃት ምንም ማድረግ አንችልም። ወደ መጨረሻው እየገሰገስኩ ነው። ስድስተኛው የወደፊት ለከበረው ውርሳችን አስተማማኝ ዋስትና ነው። ትንሣኤው አስተማማኝ ዋስትና መኖሩን ያረጋገጠልን የክርስቶስ ትንሣኤ ነው። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ባለው ክፍል እንዲህ ይላል። ኢየሱስ ክርስቶስ በዓለም ላይ ብዙ መከራ፣ ብዙ ፈተና
አስቸጋሪ ነገር ቢበዛም በሁለት ታላላቅ ነገሮች እንጠበቃለን። ይሄ ለኔ ትልቅ መልእክት ነው። ብዙም ጊዜ በልቤ የተተከለ ነው። ደግሞ ለብዙዎች ያካፈልኩት ነው። እስከ ዛሬ የተጠበቅነው በሁለት ነገሮች ነው። አንደኛ በእግዚአብሔር ኃይል ነው የተጠበቅነው። ሁለተኛ በእምነት ነው የተጠበቅነው። እምነት ይጠብቃል፣ ኃይል አለው። እምነት በእሳት ውስጥ የማሳለፍ ኃይል አለው። እምነት በእሳት ውስጥ ለማሳለፍ የቻለ ነው። 7 እጥፍ በነደደው እሳት ውስጥ በታላቅ ደስታ እንዲገቡ ያደረገው እምነት ነው። ይሄ ድፍረት የሰጠው እምነት ደግሞ ከእሳት ውስጥ አውጥቷቸዋል። ከአንበሳ ጋር እንዲያድር አስችሏል። እምነት ይጠብቃልና እመኑ። ያመናችሁ በእምነታችሁ ቆሙ፣ በርቱ፣ ጽኑ። እኔም እንዲሁ። 7ኛውና የመጨረሻው የክርስቶስ ኢየሱስ ትንሣኤ ለኛ የሚሰጠን ፋይዳ የሚያሳየን ምንድን ነው ቢባል ያልተጠበቀውን መልካም ነገር ያስጨብጣል። ያልተገመተውን ያልተጠበቀውን መልካም ነገር ያስጨብጣል። ጌታችን ኢየሱስ ክርስቶስ ሞቶ በተነሳበት ዕለት በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 23 ባለው ክፍል ከፍርሃታቸው የተነሳ መስኮቱ በሩ በተዘጋበት በጨለማ ቤት በፍርሃት ተውጠው እንደ ዶሮ ጫጩቶች ተጨንቀው ሳሉ ክፈቱ ሳይል ጌታ ኢየሱስ በመካከላቸው ቆመ። አስገራሚ የሆኑ የሚከተሉትን ሽልማቶች አልኩኝ። በኔ ቋንቋ ሽልማት ተሰጥቷቸው ካሉበት ቦታ ብድግ አድርጓቸው ነው የተለየው። አንደኛ ሰላምን ሰጣቸው። ሰላም ለእናንተ ይሁን አለ። እንዴት ያለ የሚገርም ነው! ሰላም በሌለበት ምድር ጸጥ ሊያደርግ የሚችል የእግዚአብሔር ሰላም። ሁለተኛው ምናልባት ይህንን ሰላም ለእናንተ ይሁን የሚለው መንፈስ ይሆናል ብሎ ሲያስበው አይደለም። መንፈስ አጥንትና ስጋ የለውም። እኔ ግን አጥንትም ስጋም አለኝና ዳሳችሁ እዩኝ እስከ ማለት ደርሷል። ስለዚህ ራሱን ገለጠላቸው። ኢየሱስን ተገልጦላቸው ማየት ትልቅ ያልተጠበቀ ተስፋ ነው። ሌላው የሚቀጥለው ሐሳብ የሰጣቸው የማይወሰድ ደስታ ሰጣቸው። ኢየሱስን ባዩት ጊዜ ደስ አላቸው ይላል። ኢየሱስን በማየታቸው በማግኘታቸው የማይወሰድ ደስታ ሰጣቸው። የትልቅ ሽልማት ነው። ሌላው የአገልግሎትን ተልእኮና ጸጋ አገኙ፣ ሰጣቸው። አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ ብሎ ለአገልግሎት ልኳችኋል። ሌላው መንፈስ ቅዱስን ሰጣቸው ይላል። መንፈስ ቅዱስን ሰጣቸው። አስገራሚ ቃል ነው። የምታዳምጡ አትደነቁም? መንፈስ ቅዱስን ሳስብ የሚከተሉት ቃሎችን አስባለሁ። መንፈስ ቅዱስ አጽናኝ ነው፣ ያጽናናል። በየትኛውም አይነት ሁኔታ ውስጥ የሚገኙትን ያጽናናል። መንፈስ ቅዱስ ረዳት ነው። ከአቅም በላይ የሆነ ሸክም ተሸክሞ ቀና ማለት ላቃተው ሰው ሸክሙን ብድግ አድርጎ ወስዶ ቀና ብለህ ሂድ የሚል ጓደኛ የሚጠራበት ቃል ነው። ጰራቅሊጦስ ተብሎ የሚጠራው መንፈስ ቅዱስ የተተረጎመበት የግሪክ ቃል ይህንን ይናገራል። አይገርማችሁም? መንፈስ ቅዱስ ረዳት ነው፣ የሚረዳ። ሌላው መንፈስ ቅዱስ በሚገርም ሁኔታ ሌላ ስራ አለው። አንደኛ ረዳት ነው፣ አጽናኝ ነው፣ አነቃቂ ነው፣ ያነቃቃል። መንፈስ ቅዱስ ጠበቃ ነው፣ ይናገርላቸዋል ለእያንዳንዱ። በመጨረሻ መንፈስ ቅዱስ አስተማሪ ነው። ስለዚህ ከትንሣኤ በኋላ ነው ያስገራሚ ነገር የተገኘው። የመጨረሻው ኃይልና ስልጣንን ሰጣቸው። ጌታ ኢየሱስ ከሙታን ከተነሳ በኋላ ኃይልና ስልጣንን ሲሰጣቸው እንዲህ አለ፣ የያዛችኋቸው ሁሉ ተይዞባቸዋል።
የፈታችኋቸው ሁሉ የተፈቱ ይሆናሉ ነው ያላቸው። ስለዚህ የማሰርና የመፍታት ስልጣን ሁሉ ተሰጥቷቸዋል። ጌታ ኢየሱስ ክርስቶስ ተነስቷል። የተነሳው ኢየሱስ ለኛም የትንሣኤ ዕድል ይሰጠናል። ይህንን በዓል የምታከብሩ ቅዱሳን ወገኖቻችን ከዚህ መልእክት ጋር ሌላው አሁን በዚህ ባለንበት አስጨናቂና አስቸጋሪ በሆነ በቫይረሱ የተጨነቀ ሕዝብ ባለበት እኛም አብረናቸው እየተጨነቅን ያለን ሕዝብ ነን። ሁለት ነገሮችን አሳስቤ ነው መልእክትን የሚጨርሰው። አንደኛው መንግስትም ሆነ የጤና ተቋማት ከቫይረሱ ጋር በተያያዘ መልኩ ለራሳችን ደህንነት፣ ለአንቺ ደህንነት፣ ለአንተ ደህንነት፣ ለእርሶ ደህንነት፣ ለእኔ ደህንነት የሚሰጡትን ምክር መመሪያ ልንተገብረው ይገባል ይላለሁ። ችላ አትበሉ። ይህንን ስናገር እኔ የወንጌል አገልጋይ ነኝ። ወንጌል የገረፈው ልቤ ነው። እያዘንኩ ነው። ብዙ የሚወደዱ ሰዎች እየታጡ ናቸው። አገራት ሁሉ ትልቅ ሀዘን ውስጥ ነው ያሉት። ሬሳ መቅበር ተራ እስኪደርስ ድረስ ተሰልፈው ሬሳ የሚጠብቅበት ሁኔታ ይታያል። ይሄ የሆነው ካለመጠንቀቅ የተነሳ ተራርቆ መቀመጥን፣ ተራርቆ መሄድን፣ መንቀሳቀስን ባለመቻል፣ እጆቻቸውን ባለመታጠብ፣ ሰላምታ ባለመቆጠብ፣ በዚህና በመሳሰሉ ነገሮች አደጋ ደርሶባቸው አገር እየታጨደ ባለበት ጊዜ እኔ ሲሰማ ብዙዎች እንደ ቀልድ ነገር ይናገራሉ። ምን አለበት ምንም አይደለም ብለው ተፋፍነው ተቃቅፈው መሳሳም መንቀሳቀስ አለ። እንግዲህ መንግስትንም ልብ ማሳረፍ አለብን፣ ባለሙያዎችንም ማሳረፍ አለብን። ስለዚህ ተጠንቀቁ፣ እንዲጠነቀቁ ንገሯቸው ነው አንደኛው ምክር። ሁለተኛው የመጀመሪያው መጠንቀቅ የሚል ነው። ሁለተኛው የተራቡ፣ የተጠሙ፣ የታረዙ፣ የተቸገሩ ወገኖች አሉ። አትጨክኑ። በዚህ እንኳን በበዓሉ ጊዜ በቤታችሁ የተዘጋጀው ነገር ደስ ብሏችሁ ስትበሉ ሌሎችን አስቡ። ወንድሞቻችን፣ እህቶቻችን፣ ጎረቤቶቻችን ምን ይበላሉ ይጠጣሉ በሏቸው። የምትችሉትን መልካም አድርጉላቸው። ከዕለታዊ ምግብም አልፎ በገንዘብም በልብስም በሌላም ሳሙና ለሌላቸው ሳሙናን በመግዛት አስፈላጊ በሆኑ ነገሮች እንድትተባበሩ በጌታ ፍቅር አደራ እላለሁ፣ አስተላልፋለሁ። እንደ እግዚአብሔር ሰው አብረን ለሌሎች እንጸልይ፣ በጌታ ፊት ንስሐ እንግባ፣ እንደፋ። አንዳንድ ኮንፈረንስ በመቅረቱ አምልኮን በአንዳንድ ቦታ በመደናቀፉ ለሚታስቡ በእውነት እንደ እግዚአብሔር ሰው እናገራለሁ። ብዙ ፕሮግራሞች እያሉ አይደለም፣ ብዙ ፕሮግራሞች እያሉ፣ ብዙ ኮንፈረንሶች እያሉ ሜዳን የሞላ ህዝብ እየተሰበሰበን አይደለም። ዝሙቱ አልተቀነሰም፣ ውሸቱ አልተቀነሰም፣ ሌብነቱ አልተቀነሰም፣ ውሸት መናገር አልተቀነሰም። ከኮንፈረንስ ሲወጡ ዝሙት የሚሰሩ አይኖሩም። ለምን እንዋሻለን? አሁን ኮንፈረንሱም ነው፣ አምልኮ ነው፣ ሜዳ ላይ መውጣት ነው፣ ብዙ ሰው መሰብሰብ ነው ለውጥ የሚያመጣው እያንዳንዱ ሰው ተጠንቅቆ፣ እያንዳንዱ ሰው እግዚአብሔርን ፈርቶ መንግስት የሚሰጠው መመሪያ ተቀብሎ ቢያደርግ እግዚአብሔር ነገሮችን ሁሉ ይቀይራል። ስለዚህ አምልኮ እንደዚህ ሆነ ብላችሁ የምታስቡ ባትሉ ጥሩ ነው እላለሁ። ይሄ ደግሞ መልካም ምክር እንደሆነ አምንበታለሁ። እግዚአብሔር ቃሉን ይባርክልን፣ መልካም በዓል ያድርግልን። አመሰግናለሁ። መጋቢ ዮሐንስ ባሰና ነኝ። እግዚአብሔር ከሁላችን ጋር ይሁን።